ሰላም እንደምን አላችሁ ወደ ተመልካቾቻችን። የነዳጅ መኪኖች በውሃ በታቆረ ቦታ ላይ ብትነዱት ምን እንደሚፈጠር እንዲሁም መደረግ ስላለበት ጥንቃቄ የተለያዩ መረጃዎችን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። በነዳጅ የሚሰራ መኪና በውሃ ውስጥ ሲገባ ሃይድሮሎክ የሚባለው ችግር ሊያስከስት ይችላል። እናም ከፍተኛ ወጪ ሊያስወጣን ይችላል። ይህ ግን የመኪናው ኤር ፊልተር የሚገኝበት ቦታ ይወስናል። አብዛኞቹ የቤት መኪኖች ኤር ፊልተራቸው የሚገኘው የመኪናው ግሪል እና ፌንደሩ ላይ ነው። ይህም ውሃ በታቆረ ቦታ በምናሽከረክርበት ጊዜ የአነዳዳችን ሁኔታ ይቀየራል። ኤር ፊልተር በመኪናው ግሪል ላይ የታሰረ ከሆነ ውሃው በከፍተኛ ፍጥነት ለማለፍ በምንሞክርበት ጊዜ ውሃው ወደ ሞተሩ እንዲገባ ያደርጋል። የኤር ፊልተሩ የመኪናው ፌንደር ላይ ከሆነ የውሃው መጠን የመኪናው ጎማ ላይ ከደረሰ መኪናው ማንቀሳቀስ አይመከርም። ምክንያቱም መኪናው ቱርቦ ካለው ውሃ ወደ ሞተሩ ስቦ ሊያስገባብን ይችላል። ታዲያ በተለይ የፊልድ መኪኖች ላይ እንዴት ነው የሚጓዙት እያላችሁ ሊሆን ይችላል። አብዛኞቹ የስራ መኪኖች በተለይ የናፍጣ መኪኖች ራሱን የቻለ ስኖርክል አላቸው። ይህም ወደ መኪናው የሚገባውን ውሃ እንዳይገባ የሚከላከልልን ነው። ነገር ግን የቤት መኪኖች ላይ ውሃ እንዳይገባ ውሃ በታቆረ ቦታ ስናት ቀስ ብሎ ማለፍ ግድ ነው። ድንገት ወደ ሞተሩ ውሃ ከገባ ደግሞ ሃይድሮሎክ ይፈጠራል። ይህ ችግር ወደ ሞተሩ ከገባ ውሃ መውጫ ስለሌለው ሙሉ የሞተሩን ጉልበት ወደ ሞተሩ ፒስተን እና ኮኔክቲንግ ራድ ላይ ስለሚያርፍ ፒስተን እና ኮኔክቲንግ ራዱ ከጥቅም ውጭ ያደርግብናል። ስለዚህ በውሃ ውስጥ አልፋችሁ ሞተሩ የመንኳኳት ድምፅ ከሰማችሁ ወዲያውኑ ሞተራችሁን ማጥፋት አለባችሁ። እንዲሁም የመኪናው ሞተር ዘይት ወተት ከመሰለ ዘይቱ የማዳለጥ አቅሙ ስለወረደ ሞተሩን ወዲያውኑ ያቆሙት። ይህ በነዳጅ የሚሰሩ መኪኖች ላይ ነው። ሌላኛው ደግሞ ስለ ሃይብሪድ ተሽከርካሪዎች ነው። እንደምታውቁት የሃይብሪድ መኪኖች ፉል ሃይብሪድ አለ፣ ማይልድ ሃይብሪድ አለ፣ ከዛ ደግሞ ፕሌጊን ሃይብሪድ የሚባሉ አሉ። የሃይብሪድ መኪና ሞተሮች ግን ሬንጅ ኤክስቴንደር አለ፣ ሌላኛው ደግሞ ድራይቪንግ አለ። የሃይብሪድ መኪና ውሃ በታቆረበት ቦታ ስናሽከረክር በተለይ የነዳጅ ሞተሩ መኪናውን የሚያንቀሳቀስ ከሆነ የነዳጅ መኪኖቻችን ለየት ያሉ ጥንቃቄዎች ሊደረጉ ይገባል። ሬንጅ ኤክስቴንደር ሲሆን ደግሞ በተለይ ከመሬት ያላቸው ከፍታ ዝቅ ያሉ ከሆነ በውሃ ውስጥ በተቻለ መጠን ከ30 ደቂቃ ባልበለጠ ጊዜ ውስጥ መውጣት አለበት። ምክንያቱም መኪኖቹ ተለቅ ያለ የሃይ ቮልቴጅ ባትሪ ስላላቸው በተቻለ መጠን ሞተሩ መውጣት አለባቸው። ለዛሬ የላቸው የቀረበ መረጃ ይሄን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።